ትርሲት በግርማ ሴራና እንዲሁም በላምሮት ጉዳይ ፈጻሚነት አሁን ላይ የአይኗ ብርሃኑን አጥታለች። ታዲያ ላምሮትና አቶ ግርማ አሁን ላይ በዚህም አልበቃቸውም። አይኗን ካሳወሩ አይኗንም ካጠፉ በኋላ አሁን ላይ ግን እነሱ የመጨረሻ የሚሉት የሚፈልጉትና እንዲሳካላቸው የሚያስቡትም ይህንን ቤት በስማቸው አዙረው እናቷንም ገለው እሷንም ከዚህ አስወግደው ብቻቸውን ዘና ፈታ ብለው መኖር ነው። ነገር ግን አንዴን የምትለው ትርሲት ኪሩቤል በዚህ ውስጥ ገብቶ የነሱን ሴራ እያጋለጠና እየተከታተለ መረጃዎችን እየፈለፈለ አሁን ላይ ለፍርድ ሊያቀርባቸው ጫፍ ላይ እንደደረሰ የሚታወቅ ነው። በዚህ ብቻ ሳይሆን ኪሩቤል አሁን ላይ የትርሲትን የሕክምና ጉዳይ እየተከታተለ ከዶክተሩ ጋርም እየተነጋገረ ነገሮችን ሁሉ መፍትሄ ለማበጀት የራሱን ጥረት እያደረገ ይገኛል። ከዚህ በፊት ሐኪሞቹ እንግዲህ ሁለት አማራጭ እንዳላት ትርሲት በተለይ ደግሞ ሀገር ውስጥ የመታከምና ውጭ ሀገር ሄዳም የመታከም ሁለት አማራጭ እንደነበራት ያሳወቁ ቢሆንም አሁን ላይ ግን የመጨረሻ የሚሉትን የሐኪሞች ቦርድ ውጭ ሄዳ መታከም እንዳለባት ለኪሩቤል ይነግሩታል። ወይዘሮ ዝናሽ ልጄ እንኳንም የመዳን ተስፋ ኖራት እንጂ ይህንን ቤት ሽጬም ቢሆን አሳክማታለሁ ሲሉ አሁን ቆፍጠን ያለ መረር ያለ ውሳኔንም ወስነዋል። የትርሲት እናት ከዚህ በፊት እንደተመለከትነው ነገሮችን በቃ ለልጆቿና ለሕይወቷ ስትል ነገሮችን እየተወች አውቃ እንዳላወቀች አድበስብሳም እያለፈች የነበረች ቢሆንም አሁን ላይ ግን የትርሲት አይን በመታወሩ ምክንያት አሁን ልጇን ለማሳከም ብቸኛዋ ከጎኗ ያለችው እሷ ብቻ እንደሆነች ይሰማታል። ታዲያ አሁን ላይ ወይዘሮ ዝናሽ ቤቷን ሽጣ በአራጣም ተበድራም ቢሆን ልጇን ወደ ውጭ ልካ እንደምትታከም ለኪሩቤል አስረግጣ ትነግረዋለች። ታዲያ ይህንን የተመለከተው አቶ ኪሩቤልም እንዴ ማዘር፣ ይሄ ጉዳይ እኮ እጅግ አስቸጋሪ ነው። በተለይ ላምሮትና አቶ ግርማስ ይህንን ካወቁ ምን እንደሚፈጠር አውቀዋል? ኪሩቤልም ይሁን ትርሲት ነገሩ እጅግ በጣም ውስብስብና ከባድ እንደሆነ ለወይዘሮ ዝናሽ ቢነግሯትም የእሱን ጉዳይ ለኔ ተውት በማለትም ነገሮችን ሁሉ አሁን ግርማ ወደ ውጭ በመሄዱ እሱን አጋጣሚ ተጠቅማ ቤቱን በአራጣ አስይዤ ማለትም ገንዘብ ይሰጠኛል፣ ቤቱን አስይዝና ከዛ ልጄን ልክ ያሳክማታለሁ። አሁን ላይ የጨነቀኝ ጉዳይ የላምሮት ጉዳይ ነው በማለትም ለኪሩቤል ስትነግረው ኪሩቤልም የላምሮትን ጉዳይ ማዘር ለኔ ጣሉት፣ ተውት፣ በእጄ ላይ ነው በማለት ላምሮትን አፏን እንደሚያስይዛት አስቀድሞ ለወይዘሮ ዝናሽ ይነግራታል። ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ትርሲት ክፍል 10 አበይት ትዕይንቶችን የምናቀርብላችሁ ይሆናል። ከዚህም በተጨማሪ በቀጣይ ክፍል 11 ላይ የሚከሰቱ ቅድመ ሁኔታዎችን ልናቀርብላችሁ ወደድን። ታዲያ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮውን ላይክ በማድረግ እስከ ቪዲዮ ፍጻሜ ድረስ አብራችሁን ትዘልቁ ዘንድ የአክብሮት ግብዣችን ነው። አብራችሁን ሁኑ። አሁን ላይ የሐኪሞች ቦርድ የትርሲት የሕክምና ጉዳይ በሀገር ውስጥ እንደማይቻልና በተለይ ደግሞ ውጭ ሀገር ሄዳ መታከም እንዳለባት የሐኪሞች ቦርድ መወሰናቸውን ለኪሩቤል ይነግሩታል። ታዲያ ኪሩቤልም ይህንን ጉዳይ መጥቶ ለማዘር ማለትም ለወይዘሮ ዝናዬ ሲነግራት እንኳን የመዳን ተስፋ ኖራት እንጂ አሁን ላይ ይህንን ቤት ሳላቅማማ ሽጬ ልጄን ውጭ ልክ ያሳክማታለሁ። አሁን ላይ ለጊዜውም ቢሆን ግርማ ወደ ኬንያ ለስራ ጉዳይ ለአንድ ሳምንት ሂዷል። ስለዚህ ይህንን አጋጣሚ ተጠቅሜ ቤቱን አስይዤ ማለትም ቤቱን ሽጬ ልጄን በቀላሉ ልኬ ማሳከም እችላለሁ። ነገር ግን አሁን ላይ እጅግ በጣም አሳሳቢ ጉዳይ የሆነብኝ የላምሮት ጉዳይ ነው። ላምሮት ይህንን ካወቀች ለአባቷ ደውላም ቢሆን ልትነግረው ትችላለች በማለት ጉዳዩ እጅግ አሳሳቢና በጣም ሆኖ ከባድ እንደሆነ ኪሩቤል እንዴ ይሄ ጉዳይ እኮ አቶ ግርማ ካወቀ በጣም ከባድ ነው፣ ቤቱን እንዴት ሊሸጡ ይችላሉ ማዘር በማለት ሲነግራት፣ አይ ግርማ አሁን ላይ ወደ ውጭ ስለሚሄድ ስለዚህ በዚህ አጋጣሚ ቤቱን እኔ እሸጣለሁ፣ ነገር ግን የላምሮትን ጉዳይ እሱ አሳሳቢ ጉዳይ ነው በማለት ስትነግረው የእሷን ጉዳይ ለእኔ ጣዩ ማዘር በማለትም በቀጥታ ወደ ላምሮት ሄድና ከዚህ በፊት ስትወዛገብና በጣሙኑ ሲያሳስባት የነበረው ጉዳይ በተለይ የትርሲትን አይን የመረዘችበት ብልቃጥ ከመሳቢያው ጠፍቷት እንደነበር ይታወቃል። በዚህ ጉዳይ ላይ አንዴም ሁለቴም አቶ ግርማና ላምሮት እንደተጨቃጨቁበት የሚታወስ ጉዳይ ነው። አንዴ ኪሩቤል ነው፣ አንዴ ደግሞ ማዘር ማለት ማሚናት እያሉ በጣም እየተወዛገቡ እንደነበር ይታወቃል። ታዲያ አሁን ላይ ኪሩቤል በቀጥታ ወደ ላምሮት ሄድና ልክ መድኃኒቱን ብልቃጡን በማውጣት ያሳያትና ይኸውልሽ
አሁን ሁላችሁም ከዚህ ቤት ልትወጡ ነው። ስለዚህ አንድ ነገር ትንፍሽ እላለሁ ብትይ አሁን እያስጠነቀቅኩሽ ነው። ከተናገርሽ ደግሞ የሚጠብቅሽ እስር ቤትና እስር ብቻ ነው በማለትም ሲያስጠነቅቃት፣ እሷ ደግሞ ኦይ አንተ ማን ስለሆንክ ነው የምታስጠነቅቀኝ? በማለት በኮንፊደንስ ስትመልስለት ከኪሱ ብልቃጡን አወጣማ። ይህ ነው የሚያስገድድሽ፣ ይህ ጉዳይ ነው፣ ወደ እስር ቤትም የሚወስድሽ ይህ ጉዳይ ነው በማለት አውጥቶ ሲያሳያት እጅግ በጣም ደነገጠች፣ ተርበተበተችም። ታዲያ አሁን ላይ እጅግ ፕሮሰሱ ተፋጥኖላትና ቤቱን በአራጣ ተይዞ አሁን ላይ ትርሲት ወደ ውጭ ሄዳ የመታከም እድሏ እጅግ ጫፍ ላይ ደርሷል። ስለዚህ የመዳን ተስፋዋ የመዳን ሕክምናዋ በውጭ ሀገር አሁን የሚካሄድ ይሆናል ማለት ነው። ታዲያ አሁንም ቶሎ ብለው ምክንያቱም ቤቱ በአራጣ ከተያዘ ሰዎቹ በሙሉ ወጥተው ሌላ ቤት እንደሚከራዩ ምንም ጥርጥር የለውም። ነገር ግን በዚህ ሀሳብ እጅግ በጣም እየፈራችና እየተንቀጠቀጠች እየተርበተበተችም ያለችው ትርሲት ነገሩ እንደማይሳካ በተለይ ደግሞ አቶ ግርማ ይህንን ጉዳይ ካወቀ በጣም ትልቅ ችግር እንደሚፈጥር ለእናቷም ለኪሩቤልም ነግራለች። ታዲያ ትርሲት አሁን ላይ ፕሮሰሷ ማለትም ወደ ውጭ የመሄድ ጉዞዋ በተለይ አሁን እየተፋጠነላትና የመጨረሻ ደርሶ ፋይሏ መረጃዋ ሁሉ እንደተሳካላት በኪሩቤል በኩል አብስሯታል። ታዲያ ከዚህ በኋላ የሚጠበቀው የበረራዋ ሰዓት ነው። ከዚህ በፊት ማለትም ወደ ውጭ ከመሄዷ በፊት ግን አሁን ለአምሮት ይቅርታ ልትጠይቃት በጣሙኑ ትፈልጋለች። ነገር ግን ይህንን ጉዳይ ማለትም ለአምሮትም ይሁን አቶ ግርማ ይህንን ብልቃጥ ከቤቱ ውስጥ አንዱ ሰው እንዳልወሰደው እየተገነዘቡ ቢሆንም አሁን ላይ ግን በኪሩቤል እጅ ስላየችው እጅግ በጣም አዝናለች። ስለዚህ ትርሲትም ይህንን ጉዳይ እንደምታውቅ አረጋግጣለች። ስለዚህ አሁን ትርሲት ፊት ቆሜ እንዴት ነው ይቅርታ ምላት፣ እንዴት ነው አይኗንስ ማየት የምችለው እያለች ለእናቷ መናገር ጀምራለች። ያም ይሁንም ይህ ግን ዋናው ጉዳይ አሁን ላይ የሚጠበቀው ትርሲት ወደ ውጭ ሄዳ ታክማ በትክክልም ድና ትመጣለች ወይስ አትመጣም የሚለው ለሁሉም ጭንቀትን የፈጠረ አበይት ጉዳይ ነው። ለአምሮት ግን በጉዳዩ እጅግ ተስማምታና ተግባብታ አሁን ላይ ባቀረቡላት ማንኛውም አማራጭ ሁሉ መስማማት ብቻ ነው ምርጫዋ። ምክንያቱም አሁን ላይ በትክክልም ይህንን ጉዳይ ለአባቷ የምትናገርና በስልክ ደውላ የምታበስረው ከሆነ የመጨረሻ ጣፈንታዋ እስር ቤት እንደሆነ ኪሩቤልም ነግሯታል። ይህንም ጉዳይ በጣም ከባድ ወንጀል እንደሆነ ለራሷም ታውቃለች። ያም ሆነ ይህ ያው ትርሲት ታክማም ትምጣ ሁላችንም ስለ ጉዳዩ ስላለው ነገር ሁሉ ስለ መድኃኒቱም ያው እሷ ታክማ ስትመጣ ይደርሳል፣ ያኔ እንነጋገራለን፣ ለይቅርታውም እንዲሁም ደግሞ ለመለያየቱም ያኔ ይደርሳል በማለት እናት ዝናሽ ለላምሮት ትነግራታለች። አሁን ሁላችንም እንግዲህ የሚያስጨንቀው ጉዳይ ቤቱንም በአንድ እግር ሊያቆም የሚችለው ጉዳይ በጣም አሳሳቢው በሚቀጥለው ክፍል ይከሰታል ተብሎ የሚታሰበው ጉዳይ በተለይ ትርሲት ከሕክምናዋ ስትመለስ አቶ ግርማም ከሄደበት ከስራው ስለሚመለስ አሁን ላይ እነዚህን ሰዎች ከቤታቸው ወጥተው ተከራይተውና ሌላ ቤት እየኖሩ ሲያገኛቸው ምን ሊፈጠር እንደሚችል የሁላችንም እጅግ የምንጠብቀው ጉዳይ ነው። ምክንያቱም እስከዚህ ድረስም የተጓዙት አቶ ግርማና ላምሮት በእጅጉ ዓላማቸውና የመጨረሻ ግባቸው ትርሲትንም ገለው እንዲሁም ደግሞ እናቷን ከዚህ ቤት አስወጥተው የመጨረሻ የሚሉት ቤቱን በስማቸው አድርገው ለራሳቸው ተንደላቀው መኖር ነበር። ነገር ግን ይህ ሳይሳካ ቀርቶ ይህ ሳይሆን ቀርቶ አቶ ግርማም ከስራው ሲመለስ ከቤት ወጥተው ሌላ ቤት ተከራይተው ሲመለከትና ሲያይ ምን ሊፈጥር እንደሚችል ምን ሊከሰት እንደሚችል እጅግ አሳሳቢ ጉዳይ ነው። ምክንያቱም በቀላሉ አቶ ግርማ እጅ የሚሰጥ ሰው አይደለም። ምክንያቱም ለጥቅሙና ለፍላጎቱ ራሱንም የሚሰዋ ሰው ነው። በትልቁና በዋናነት የሚጠበቀው ጉዳይ አሁን አቶ ግርማ ከስራቸው ሲመለሱ ቤቱ ተሽጦና ትርሲትም ታክማ የምትመጣ ከሆነ ይህንን ሲመለከት ምናልባትም ወይዘሮ ዝናዬ ላይ ሊያደርስባት የሚችለው ከዛ ማለፍ ሲል ይህንን ጉዳይ እንግዲህ ሊያካሄድና በተለይ ደግሞ ጉዳዩን ፕሮሰሱን ሲጨራርስ የነበረው ኪሩቤል እንደሆነ ጠንቅቆ ስለሚያውቅ በእጅ አዙር ኪሩቤል ላይ ትልቅ አደጋ ሊፈጥሩበት ይችላሉ። የመጨረሻ የሚሉትን እድል እጣ ፈንታቸውንም የሚሞክሩ ይሆናል። ነገር ግን ከዚህ ቀደምም በተደጋጋሚ እንደሞከሩት ሊያስደበድቡትም እንዲሁም እሱን ሊያስቀጠቅጡት ቢሞክሩም እነዛ ሰዎች ግን የኪሩቤል ወዳጆች ሆነው ተገኝተው ሳይሳካላቸው እንደቀረ የሚታወቅ ጉዳይ ነው።
ነገር ግን በቀላሉ አቶ ግርማ እጅ የሚሰጡ ሰው አይደሉም። የሚሉትን የሚያገኙትን አጋጣሚ ሁሉ በመፍጨርጨር የሚከሰቱ ወይም ደግሞ ሊያካሂዱ የሚችሉ በጣም እጅግ ጨካኝና አረመኔ ሰዎች እንደሆኑ በግልጽም ያሳዩት ጉዳይ ነው። ከዚህ በፊት በተደጋጋሚ ትርሲትን አይን ሰውረዋል። በተለይ ደግሞ የትርሲትን አባት አቶ ስዩሜንም እንደገደሏቸው መረጃ ማስረጃ በኪሩቤል በኩል እንደተነገራቸውም የሚታወስ ጉዳይ ነው። አሁንም ቢሆን እስከ መጨረሻው ድረስ ትርሲትን ለመጉዳት ከዛም አለፍ ሲል እናቷን ዝናሽንም በተጨማሪ ደግሞ ኪሩቤልንም ለመጉዳት ወደኋላ እንደማይሉ ባገኙት አጋጣሚ ሁሉ አሁን ተመልሰው ሲመጡ ቤቱ በሌላ ሰው እጅ ገብቶና ተሽጦ ሲያገኙት እጅግ ራሳቸውን ከቁጥጥር ሆኖባቸው እርምጃ ሊወስዱ እንደሚችሉ አጠራጣሪ ጉዳይ አይደለም። ስለዚህ ትልቁና አስቸጋሪው ነገር ወደፊት በሚቀጥለው ክፍል የምንጠብቀው ጉዳይ የአቶ ግርማ ጉዳይ ይሆናል። አቶ ግርማ በዚህ ቤት ምን ሊፈጥሩ ይችላሉ? ምንስ ሊከሰት ይችላል? ከዛም አለፍ ሲል ደግሞ ላምሮትን ምን ሊያደርጋት ይችላል? ምክንያቱም እንደዚህ ይሄን ውጥንቅጡ የወጣ ጉዳይ ሲፈጸም እንዴት አንቺ እንኳ ዝም አልሽኝ በማለት እሷንም ለእሷም ቢሆን የሚራራላት ሰው አይደለም። ከዚህ በፊት ኪሩቤል እንዳላት አሁን ላይ አባትሽ አንቺን መጠቀሚያ ሊያደርግሽ እንጂ የፈለገውን ሊያሳካ የሚፈልገውን ነገር ካገኘ በኋላ አንቺንም ቤተሰቡንም ጥሎ ወደ መጣበት ሀገር ተመልሶ እንደሚሄድ ምንም ጥርጥር የለውም ብሎ ለላምሮት አብስሯት ነበር። ታዲያ ይህ የሚጠበቀው ጉዳይ አሁንም ቢሆን አቶ ግርማ ከመጡ በኋላ ምናልባትም አንደኛው ሰው ላይ እርምጃ ከወሰዱ በኋላ ወደ መጡበት ሀገር ተመልሰው እንደሚሄዱ ምንም ጥርጥር የለውም። ምክንያቱም ይሄ ሊያደርጉ የሚችሉት ደግሞ ከወንጀል ለማምለጥ ራሳቸውንም ለመሰወር ይሆናል። ውድ የቻናላችን ተከታታዮች አብራችሁን ስለቆያችሁ ከልብ እያመሰገን በቀጣይ ክፍል እናንተ ምን ሊከሰት ይችላል ብላችሁ ታስባላችሁ? የምታስቡትን በኮሜንት ቦክስ እያሳወቃችሁን ይህንን ቻናል ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ፣ እንዲሁም ደግሞ ቪዲዮ ላይክ በማድረግ እንድታበረታቱን ስንል በአክብሮት እየጠየቀን በቀጣይ ክፍል እስከምንገናኝ ድረስ በቀጣይ ክፍል 11 እስከምናቀርብላችሁ